እናትነት ልጆቿን በፍቅርና በመኮትኮት የምታሳድግ ነች። አሳዳጊ ናትና እና በዚህ የማሳደግ ሂደት ውስጥ ልጆች ፍቅርን የሚማሩት ከእናት ነው። ስለ ሕይወት የሚማሩት ከእናት ነው። እንደገናም ደግሞ ከእናት የሚያገኙት የፍቅር ስሜት አታችመንት ሁሉ ከእናታቸው ነው የሚያገኙት። ወልዳ እንኳን አቅፋ የምትተኛው እናት ነች። እናት በጥበብ ልጆቿን ይሄንን ተረድታ ኃላፊነት እንዳለባት ተረድታ ልጆቿን እንደዚህ ፍቅርን የምታስተምር ከሆነ በጣም በማህበረሰባችን ውስጥ ጥሩ ተወዳጅ ልጆችን ለሀገር የሚጠቅሙ ልጆችን ታፈራለች ማለት ነው። ጤና ይስጥልኝ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንና ሀገርን ይበጃል ይጠቅማል የምንላቸውን በጎ ሀሳቦች ይዘን የምንቀርብበት ፕሮግራም ነው። ይህም ቤት ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ በማድረግ እንድትከታተሉን እያልን ለዛሬው ደግሞ ይዤላችሁ የቀረብኩት ፕሮግራም በልጆች አስተዳደግ ውስጥ የእናቶች ሚና ምን እንደሆነ እንድናይ ነው። እንግዲህ በልጆች አስተዳደግ ውስጥ ተፈጥሮ እንደለገሳት የእናቶች ሚና እጅግ ታላቅ ነው። አብዛኛውን ልጆችን በማሳደግ ትልቁን ሮል የምትጫወተው እናት ናት። ስለዚህ እናቶች ደግሞ ይህንን በመገንዘብ ተፈጥሮ የሰጣቸውን እግዚአብሔር የሰጣቸውን አደራ በመገንዘብ ልጆቻቸውን በመኮትኮትና በማሳደግ ለትልቅ ቦታ የማድረስ ስራን እንዲሰሩ ስለሚረዳ ነው ይህን ፕሮግራም ዛሬ የተዘጋጀው። ስለዚህ ይህንን አብረን እንከታተል። እስቲ እናቶች ልጆችን በማሳደግ ውስጥ ያላቸው ሚና ምንድን ነው? የመጀመሪያው እናቶች ልጆቻቸውን ፍቅርንና ሕይወትን የሚያስተምሩ ናቸው። እናቶች ልጆቻቸውን ከማህፀን ጀምሮ ተሸክመው አምጠው ወልደዋቸው እንደገና መሀብ እያደረጉ እያቀፉ እየመገቧቸው ሁል ጊዜ ከነሱ ጋር እየሳሟቸው ስለሚያሳድጓቸው ልጆች ከእናቶቻቸው ጋር በሚኖራቸው ቆይታ ውስጥ ምንን ይማራሉ? ሕይወትን፣ ፍቅርን ይማራሉ። የመጀመሪያው ፍቅርን የሚማሩበት ስፍራ ከእናታቸው ዘንድ ነው። እንግዲህ የመጀመሪያው እናትነት ልጆቿን በፍቅር እና በመኮትኮት የምታሳድግ ነች። አሳዳጊ ናት እናት እና በዚህ የማሳደግ ሂደት ውስጥ ልጆች ፍቅርን የሚማሩት ከእናት ነው። ስለ ሕይወት የሚማሩት ከእናት ነው። እንደገናም ደግሞ ከእናት የሚያገኙትን የፍቅር የስሜት አታችመንት ሁሉ ከእናታቸው ነው የሚያገኙት። ይህንን ከእናታቸው ሙሉ በሙሉ እያገኙ የሚያድጉ ልጆች በራሳቸው የሚተማመኑ ጤናሞች፣ ጥሩ አመለካከት ያላቸው እና የፍቅር ሰዎች ይሆናሉ ማለት ነው። ስለዚህ እናት ይሄንን በመገንባት ደረጃ ትልቁን ሚና የምትጫወተው እናት ነች። ወልዳ እንኳን አቅፋ የምትተኛው እናት ነች። የምታጠባው እናት ነች። ብዙውን ስቴፕ አብራ ከልጆች ጋር ትምህርት ቤት እስከሚገቡ ያለውን ጊዜ የምታሳልፈው እናት ነች። ስለዚህ እናት በጥበብ ልጆቿን ይሄንን ተረድታ ኃላፊነት እንዳለባት ተረድታ ልጆቿን እንደዚህ ፍቅርን የምታስተምር ከሆነ በጣም በማህበረሰባችን ውስጥ ጥሩ ተወዳጅ ልጆችን ለሀገር የሚጠቅሙ ልጆችን ታፈራለች ማለት ነው። ሌላው ሁለተኛው እናት የመጀመሪያዋ ትምህርት ቤት ናት። ልጆች ትምህርት ቤት ከመግባታቸው በፊት ሁሉም ነገር በልጅነታቸው የሚማሩት ከእናታቸው ነው። ፍቅርን ከእናታቸው ይማራሉ። የተለያዩ ኤክሰርሳይሶችን እናታቸው ከምታሳያቸው ነገር ነው ልጆች የሚማሩት። እናት በጣም ብስጩ፣ ተሳዳቢ፣ የምትማታ ብትሆን በዛ እድሜ ውስጥ አንድ ነገር እየተማሩ ይመጣሉ። መበሳጨትን፣ መማታትን፣ መሳደብን ይማራሉ። ስለዚህ እናቶች ይህንን በመረዳት ለልጆች ገና በዛ በትንሽነት እድሜያቸው ትምህርት ቤት ከመሄዳቸው በፊት እቤት በሚኖሩበት ጊዜ መጀመሪያዋ መምህር ስለሆነች ልጆችን በአግባቡ ማስተማር አለባት ማለት ነው። ጥሩ ጥሩ ቃላቶችን ማስተማር፣ መልካም ግንኙነትን መፍጠር፣ ጥፋት እንኳን ቢያጠፉ በአግባቡ በፍቅር መቅጣት የእናት ድርሻ ነው ማለት ነው። ስለዚህ የመጀመሪያ ትምህርት ቤት እናት ስለሆነች እናት ለልጆቿ ተገቢውን ነገር ማስተማር ይኖርባታል። ሶስተኛው የጥሩ ባህሪ መሰረት ናት እናት። እናት ልጆቿ ላይ የምታሳየው የትኛውም አይነት የባህሪ እንቅስቃሴ በልጆች ውስጥ ይገባል። ለምሳሌ ልጆች በልጅነታቸው ቅርበት ስላላቸው ከእናታቸው ጋር ሲያጠፉ ቶሎ ልታይ የምትችለው እናት ነች። ሲሳሳቱም ቶሎ ማየት የምትችለው እናት ነች። ስለዚህ ልጆችን የማረቅ
ትክክል ያልሆነውን ነገር እንዲተው ማድረግ፣ ጥሩ የሆነውን ደግሞ እንዲያደርጉ የማበረታታት ስራ እናት ስለምትሰራ እናታቸው ጋር በሚውሉበት በሚያሳልፉት ጊዜ ሁሉ እናት የልጆችን ባህሪ የማድረግ ትልቁን ሚና ትጫወታለች ማለት ነው። ስለዚህ እናቶች ልጆቻቸውን በትኩረት ማየት ይችላሉ፣ መከታተል ይችላሉ፣ መንከባከብ ይችላሉ። ሲያጠፉም ቶሎ ልጆቻቸውን መስመር ማስያዝ ይችላሉ ማለት ነው። ስለዚህ የትኛውንም ነገር የማየት እንትናቸው የጎላ ስለሆነ ልጆቻቸውን በመልካም መንገድ ይመሯቸዋል፣ ያግዟቸዋል፣ ቶሎ ይገስጿቸውና ከስህተታቸው እንዲመለሱ እናት ታደርጋለች። ስለዚህ ይሄ ትልቅ ኃላፊነት ነው። ሌላው ደግሞ እናቶች ልጆቻቸውን ይንከባከባሉ፣ እንደገናም ደግሞ ሰፖርት ያደርጓቸዋል። እንዴት ነው ሰፖርት የሚያደርጉት? አንዳንድ ጊዜ ልጆቻችንን ስናሳድጋቸው ልጆች በጥሩ መንገድ ብቻ አይሄዱም። አንዳንድ ጊዜ በህይወት ውስጥ የተለያዩ ውጣ ውረዶች ሊገጥሟቸው ይችላል። ያኔ እናት ተንከባካቢ ረዳት ከሆነች ከልጆቿ ጋር ከሚኖራት ቅርበት የተነሳ የልጆቿን ሐዘን፣ ስብራት፣ የሚገጥማቸውን የተለያዩ ነገሮች የማወቅ እድሏ ሰፊ ነው። ለምን? ቅርብ ስለሆነች ስለምትከታተላቸው። ስለዚህ ኢሚዲየትሊ ልጆቿን የመርዳት እድል አላት። በጣም ልጆቿ ጋር ክሎዝ ስለሆነች ስሜታቸውን የማንበብ እድል አላት። ነገር ግን ይህ ባልሆነበት እናቶች የተሰጣቸውን ይሄንን የቅርበት ልጆችን የመርዳት ልጆችን የማገዝ ልጆችን ፕሮቴክት የማድረግ እድል እያላት ይሄንን ሉዝ ብታደርግ ልጆቿ ለአደጋ የተጋለጡ ይሆናሉ። ኢቭን አደጋው እንኳን ቢገጥማቸው መተው ለእናቶቻቸው ሼር አያደርጉም። ለምን? መጀመሪያውኑ ተገቢውን ፖዚሽን ላይ እናት እየተጫወተች ስላይደለም። ስለዚህ ልጆች አንዳንድ ጊዜ የመደፈር የተለያዩ ጥቃቶች ሁሉ ሊደርሱባቸው ይችላል። ያዝናሉ፣ ያለቅሳሉ፣ ፌይለር ይገጥማቸዋል። ኢቭን እንግዲህ ልጅን የምንለው እስከ 18 ዓመት ከቤት እስካልወጡ ድረስ ልጆች ልጅ ናቸው። በተለያየ እድሜያቸው ውስጥ የተለያየ ክራይስ ይገጥማቸዋል ልጆችን። ያንን እናቶች ቶሎ የማንበብ ቶሎ የመርዳት አቅም አላቸው። ስለዚህ ይሄ ትልቁ የእናት ሚና ስለሆነ እናቶች ልጆችን የመርዳት እና ልጆችን ፕሮቴክት የማድረግ ይሄ አራተኛው ሚና ነው። አምስተኛው ደግሞ እናቶች ከልጆቻቸው ጋር በሚኖራቸው ዘመን ውስጥ ትልቅ የትውልድን የማሸጋገር ወይም ደግሞ ባህልና እሴትን የማስተላለፍ ሚና አላቸው። እናቶች ብዙ ጊዜ ልጆች ከእናቶቻቸው ጋር ስለሚያሳልፉ በልጅነታቸው እናቶች የሚነግሯቸው ነገር ለልጆች እስከ ሕይወት ፍጻሜያቸው ድረስ የማይለቁት ይዘውት የሚሄዱት ነው። በመጽሐፍ ቅዱስ ውስጥ የአንድ ሰው ታሪክን የሙሴን ታሪክን ሙሴ ማንኛውም በዚያ እነሱ በነበሩበት ስፍራ ውስጥ ያሉ ወንዶች ልጆች ሲወለዱ እንዲገደሉ ትእዛዝ ወጥቷል። ፈርዖን ትእዛዝ አውጥቷል። በዚያ ወንዶች ልጆች በሚሞቱበት ዘመን ውስጥ የተወለደ ልጅ ነው። እናት ወንድ ልጅ ወለደች፣ እንዲገደል ትእዛዝ እንደወጣ ታውቃለች። ግን 3 ወር ሸሸገችው ይላል። አየችው፣ መልከ መልካም ልጅ ነው፣ ሸሸገችው። ነገር ግን ከ3 ወር በኋላ ሲያለቅስም ድምፁም ሲሰማ ወንድ መሆኑ ሊለይ ስለሚችል መሸሸግ ባልቻለች ጊዜ ግን አሰበች፣ ስትራቴጂ ቀየሰች። ምን አድርጌ ይህን ልጅ ላድነው? ከሞት ይሄን ልጅ እንዴት ልታደገው? በሚል ይሄንን ልጅ ቅርጫት ሰርታ በቅጥራን ለቅልቀው ውሃ እንዳያስገባ የፈርዖን ልጅ ልትታጠብ ወይም ልትዝናና በምትመጣበት አቅጣጫ ያንን ሕፃን ወስዳ አስቀመጠችው። እሱ ብቻ አይደለም፣ ሴት ልጇን ደግሞ እስቲ ምን ሊሆን እንደሚችል በርቀት ተከታታይ። ልጅቱ ትከታተል ነበር። እውነትም የፈርዖን ልጅ ከደንገጥሯቿ ጋር ወደዚያ ስፍራ መጣች። ስትመጣ በርቀት ያንን ቅርጫት አየች። እስቲ ምንድን ነው ያ ቅርጫት አምጡልኝ አለች። አመጡላት። እጅግ የሚያምር ልጅ፣ የሚያለቅስ ልጅ ውስጥ አለ። ይሄ ብርሃን ሴቶች ልጅ ነው፣ ስለዚህ እወስደዋለሁ አለች። ልክ የመወሰኑ አስታውቅ ልጅቱ መጣችና ከብርሃን ሴቶች ጡት የምታጠባልሽ ሴት ላምጣልሽ አለቻት። አዎ አምጪልኝ። ሄዳ የሙሴን እናቱን የራሱን እናት ይዛለት መጣች። የሙሴ እናት እየተከፈላት የራሷን ልጅ እየተንከባከበች አሳደገች።
ዋናው ነገር እዚህ ጋር ምን አለ መሰላችሁ? ሙሴ ማደጉ ብቻ አይደለም፣ እናቱ ለሙሴ የነገረችው መልእክት አለ። ሙሴ ልክ እድሜው ሲደርስ ሲያድግ ወስዳ ሰጠች፣ ቃል ገብታ ስለነበረ። ሙሴ ግን የፈርዖን የልጅ ልጅ መባልን እምቢ አለ ይላል። ማንነቱን ነግራዋለች። እንደገና ደግሞ ለሕዝቡ ተቆርቋሪ ሆነ። የእስራኤልን ሕዝብ ከባርነት ከግብፅ ባርነት ነፃ የሚያወጣ ባለ ራእይ ነበረ። ለካስ አያችሁ፣ እናቶች ለልጆቻቸው መንገር የሚችሉት ብዙ ነገር አለ። ይሄንን ሉዝ ያደረጉ እናቶች ግን ከልጆች ጋር ያላቸው ኮኔክሽንም ጥሩ አይሆንም። እንደገናም ደግሞ ባለ ራእይ ልጆችን ማሳደግ አይችሉም። ለልጆቻቸው እየነገሩ ማሳደግ አለባቸው። ስለ ክርስቶስ ወንጌል እየነገሩ የሚያሳድጉ እናቶች፣ ስለ እግዚአብሔር እውነት እየነገሩ የሚያሳድጉ እናቶች ሊኖሩ ይገባል። ነገር ግን ያ አልሆነም። ካልሆነ ደግሞ እናቶች ይህንን የማያደርጉ ከሆነ በትውልድ መካከል ያለውን ብሪጅ መገንባት አይችሉም። ስለዚህ አምስተኛውና ዋነኛው ነገር ምንድን ነው? በትውልድ መካከል እሴትን ማስተላለፍ። ስለዚህ እናቶች ትልቅ ሚና እንዳላቸው በዚህ ውስጥ እናያለን። አንደኛው የመጀመሪያው ያልነው እናቶች ልጆችን የሚያሳድጉና ፍቅርን የሚያስተምሩ የሚያሳዩ ናቸው። የመጀመሪያዎቹ አስተማሪዎች ናቸው። ለልጆች ትምህርት ቤት ከመግባታቸው በፊት የመጀመሪያውን ትምህርት የሚያስተምሯቸው እናቶች ናቸው። ሌላው የመልካም ባህሪ ገንቢዎች ናቸው። ልጆቻቸውን መልካም ነገር ያስተምሯቸዋል። አራተኛው ደግሞ ተንከባካቢ ወይም ደግሞ ፕሮቴክተር እና ሰፖርተር ናቸው፣ የሚረዷቸው ናቸው። አምስተኛው እሴትን የሚያስተላልፉ ናቸው። እንግዲህ ለዛሬ ያለኝ ፕሮግራም የሆነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ደህና ቆዩ። አሁንም ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ በሌላ ፕሮግራም እንገናኝ።